ቦታ አንድ እመቤቴን የምትወድ ቲክቶክ የምትሰሩ ልብ ብላችሁ ስሙ። ሌላ ነገር ትለቃለህ። እስቲ ለእመቤቴ ነገር ልቀቅ። ወላዲተ አምላክ ማምላክ ወላዲተ አምላክ ድንገም ቤዛዊት አይደለችም ስትባል ሌላ ዘፈን ቢሆን ትለቃለህ። ይህን ልቀቅ። ግንቦት አንድ የምትወዳት ስራህን ትተህ እመቤቴን የምትወዳት ሁላችሁም ግንቦት አንድ እንገናኝ። ይሄ ወጣት ግለሰብ እንግዲህ በጣም ኢሞሽናል ሆኖ በስሜታዊነት የሚናገራቸው ነገሮች ናቸው። እንግዲህ ግንቦት አንድ ላይ ፌስቡክ ላይ ልቀቅ ስለእመቤታችን የሚል ነገር ነው እዚህ ቪዲዮ ላይ የሚታየው እና ምን መሰለህ ወዳጅ ክርስቲያኖች ወይም ደግሞ በወንጌል አማኞች በፌስቡክ በተለያዩ የሶሻል ሚዲያ በቲክቶክ ላይ ስለ ክርስቶስ አዳኝነት የሚለቁት ምክንያቱም እነሱም የወንጌል ግዴታ ስለሆኑ አርበኞች ስለሆኑ ወንጌልን ሰዎች በእውነተኛ መንገድና በትክክለኛ መንገድ መረዳት ስላለባቸው ነው። በመጽሐፍ ቅዱስ ላይ ከሄድን በኤፌሶን ምዕራፍ 6 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማይ ስፍራ ካለ ከክፋት መንፈሳውያን ጋር ነው ይላል። ስለዚህ ወዳጄ ይሄ ኢሞሽናል ሆነን በስሜታዊነት ነገሮችን የምናደርገው ነገር ለወንጌል ሲባል የሚደረግ ነገር ነው። ግንቦት አንድ ላይ ልቀቁ ከምትል ግንቦት አንድ ተሰባስበን ስለ መጽሐፍ ቅዱስ እናውራ ሲንጠይቅ ብለን ራሳችን እናስተምር ብትል በጣም ያምርብሃል። እንግዲህ እንዳየው ከሆነ መንፈሳዊ ሰው ትመስላለህ፣ ነጠላ ለብሰሃል። ነገር ግን ስጋዊ ፍልሚያ አይደለም ወዳጄ፣ ይሄ መማማር ነው። ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ስትሆን ኢየሱስ ክርስቶስ ቤዛዋ ነው፣ ለእሷም ቤዛ ነው። ስለዚህ ይህንን መዋጥ ያለብን አንድ እውነትና ሀቅ የሆነ መጽሐፍ ቅዱሳዊ ነው። በማርቆስ ወንጌል ላይ እንዲህም አላቸው ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስለዚህ ወገኔ የምታየው በፌስቡክ በቲክቶክ እያንዳንዱ የምታየው አማኝ የሚናገረው ግዴታ ጉዳይ ነው።